አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚች ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሜ ሀገር ነበር። አባቱም አጥራቢዎስ የሚባል ባለጠጋ ነው። የእናቱም ስም ብዱራ ይባላል። እንዲማርም ለመምህር ሰጡት። ቅዱሳት መጻሕፍትንም ተማረ። ከዚህም በኋላ ገበታው የወርቅ የሆነ ወንጌልን ያሰራለት ዘንድ አባቱን ለመነው። አባቱም እንደፈለገ አሰራለት። ሁልጊዜም ያነበው ነበር። በሚያነብ ጊዜም አባቱና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እነርሱ መጣ። በእነርሱም ዘንድ አደረ። ከቅዱስ ዮሐንስም ጋራ ተነጋግሮ የምንኩስናን ስራ አመሰገነለት። ይህን ዓለም እስከ ናቀ እንደ እርሱ መነኮስ ይሆን ዘንድ እስከወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛም ተመልሶ እንደ ልማዱ በእነርሱ ዘንድ አደረ። ቅዱስ ዮሐንስም መነኩሴው ወደ ገዳም ይወስደው ዘንድ ፈለገ። መነኩሴም አባትህን እፈራዋለሁ፣ ልወስድ አይቻለኝም አለው። ቅዱስ ዮሐንስም ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህም በኋላ በስውር ወሰደው። በመርከብም ተጭኖ ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙም አበምኔት የወጣቱን ዮሐንስን መልኩን አይቶ አደነቀ። ቅዱስ ዮሐንስም ምንኩስናን ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱም ልጄ ሆይ የምንኩስና ሕግ እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጨው አመነኮሰው። ከዚህም በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጸመደ። አበምኔቱን ልጄ ሆይ ለሰውነት ዘን ድካምንም ቀንስ፣ መነኮሳቱ ሁሉ እንደሚሰሩት ስራ ያለ ያጽናናውና ይመክረው ነበር። በዚህም ተጋድሎ 7 ዓመት በሆነው ጊዜ ከእርሱ በረከት ትቀበል ዘንድ ከመሞት በፊት ወደ አባትህ እና እናትህ ሂድ የሚል ራእይ አየ። ይህንም ራእይ ከ3 ሌሊቶች ውስጥ አየ። ለአበምኔቱም እንዴት እንዳየው ነገረው። አበምኔቱም ይህን ራእይ ከእግዚአብሔር ዘንድ ስለሆነ ልትሄድ ይገባል አለው። ከገዳሙም በወጣ ጊዜ አንድ ምስኪን ጨርቅ ለብሶ አገኘ። የእርሱም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤትም በደረሰ ጊዜ በትንሽ ጎጆ ውስጥ በአባቱ ደጅ በጾምና በጸሎት በስግደትም የተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ የተመገበ 7 ዓመት ኖረ። እናቱም በአንጻሩ ስታልፍ የሚከረፋ ሽታው ያስጨንቃት ነበር። እረፍቱን በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎ ነገረው። ያን ጊዜም ወደ እናቱ ልኮ ልመናውን ልትሰማ ወደ እርሱ መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች ታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትጥለው አማላት። ከዚህም በኋላ ያንን የወርቅ ወንጌል ሰጣት። እንዲሁም አላት፣ ይህም መጽሐፍ አንብቦ እኔንም አስቡኝ። አባቱን በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት የወርቅ ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉኝ አላቸው። በአማላቸውም ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜም ጮሆ መሪ ለቅሶንም አለቀሱ። የሮሜ ከተማ ሽማግሌዎችና ሕዝቡ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጀችውን ያማረ ልብሶችን አውጥታ ገነዘችው። በዚያችም ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚህ ያማሩ ልብሶችን አስወገደ፣ በጨርቆቹም ገነዙት። በዚያም በትንሹ ማደሪያ ውስጥ ቀበሩት። ከስጋውም በሽተኞች የሚፈወሱበት ታላቅ ድህነት ተገኘ። ከዚህም በኋላ በስሙ ያማረች ቤተክርስቲያን ሰርተው ስጋውን በውስጧ አኖሩ። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 17 በዚች ቀን ቅድስት አውፎሚያ በሰማዕትነት ሞተች።
ዘአቅረብኩ ማኅሌተ ተዘኪሬ አእላፈ ለተጸምዱከ ዘልፈለለ ነበብቶ ከብዘኔቴ መጽሐፈን ተደሴከ እግዚኦ ጸሪቀሙ ተኩፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲዮ ወመነኮሳት ሄራን ባርኩ ከወይዘቲ መካን እስከ አደገ ሊቅ ወንዱ ሕፃን ለተጻፈው በክርታስ ወለዛ ጻፈውን ሲደርስ ወለዛ አንብሮ ስተርጎሙ ለሳዲስ ወለሰማ ቃሉ በዝነፍስ ጸሎተሙ ማርያም አረጋጊተ ኩሉ እምባሰ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ትቀበል ከመ